እንቅርት ነው አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ እጢ ሰርጀሪ አይወጣም የሚወጣ ነው ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው ፈጦ። ምንድነው አይንሽ ሁሉ ይለኛል ሰው ማለት ነው። ታስፈሪያለሽ አውሬ ነው የምትመስዪው ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ጉርድ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታ። ከዛ ዶክተር ጋር ሄድኩኝ በጣም ታምሜ። ያው ዶክተሩ 15 ቀን እዚህ ተኝ በጣም ታመው ምንም ብር አልነበረኝም። ለሪም ነገርኳት 20 ሺህ ብር አስገባች። ለሳራ ተላከላት ሰብስበው ላኩልኝ 50 ሺህ ብር ማለት ነው። ታከምኩኝ ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየሁለት ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። እኔ አሁን ከሳሪ ጋር ምን ነገሩን እንዳገናኘው ራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል ገብቶሻል። በውስጥም እየመጡ ወይ ሪም ወይ ሳራ አስደግመውብሻል ሲሉ እረፉ። እንደንን ነገር የለም በእኛ መሀል። እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም ባይቀድመኛል ወይ ንግግር ያምር ገብቶሻል። ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል? አንዴ እንደውም እነሱ ናቸው ኮሜንታተሮች ናቸው ለዚህ ያበቋት ብለዋል አይደል? ከዛ ወጥቼ እንደዚህ አይነት ነገር የለም አትበሉ ስል ከዚህ የቆጠረኝ የለም። እኔ ትሰደቢያለሽ፣ ትነቀፊያለሽ፣ ቲክቶክ ላይ ብዙ ነገር እንባላለን አይደለ? ያለ ነገር ነው። ያ ማለት ግን እኔ ፖስቻለሁ እኔ ተናግሬያለሁ እያልኩ አይደለም። ሰው የፈለገውን አስተያየት ይሰጣል። ባጣሽ ቁጥር እየመጣሽ ትለምኛለሽ እባላለሁ። ገብቶሻል? መቼም አትሻሻይም፣ ልመና ነው ስራሽ፣ ብዙ ነገር እባላለሁ ኮመንት ላይ። ግን እኔ ግድ አይሰጠኝም፣ ምክንያቱም ከኮመንት ይልቅ ያለብኝ ችግር ይበልጣል። ገብቶሻል? አለመስራት፣ እነሱን እያዩ ቁጭ ማለት፣ አቅም ማጣት በጣም ከባድ ነው። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ጌም ልጫወት ነው አልኳት ማለት ነው። ያ ብር ምንም አላረገልኝም ሀቡ። በሐቂቃ 70 ሺህ ብር ነው ከዛ ጌም ያገኘሁት። አያቴ ሞተች ያሳደገችኝ። በመጀመሪያው እንትን 50 ሺህ ብር ነው የላኩልሽ ሪምና ሳሪቲ። ሪም 20 ሺህ ብር ላከችልኝ፣ ሳሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ እኮ ሪም ብቻዋን 20 ሺህ ከዛ ሳሪዬ ደግሞ 30 ሺህ ሰብስባ አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳሪቲ? ኦኬ ሳሪቲ 50 ሺህ 70 ሺህ ላኩልሽና በ70 ሺህ ታከምሽ። ይበቃል 70 ሺህ ለመታከም። የግል ሆስፒታል ነው። መጀመሪያ 8 ሺህ ከፈልኩ፣ 15 ቀን ሆስፒታል ውስጥ ተኛሁ። 2 ሺህ ብር እየከፈልኩ ማለት ነው። ገብቶሻል? በዛ ራሱ በጣም አመስግኛለሁ። ማንም አልነበረኝም እኔ በሰዓቱ አንጡ የምለው እንኳን የለኝም። ንግግር በፍጹም አልችልም ሀቡ፣ ተናግሬ እንኳን ማሳመን አልችልም ማለት ነው። አሁንም ቢሆን እኔ ከሳራ ጋር ችግር የለብኝም። እንደዛ ስትባል ወጣን ተነጋገርን። እንዲህ አይነት ነገር የሚባል ነገር የለም ማለች። አትረጂ ገባሽ? በመጀመሪያ ይሄንን እቺን 70 ሺህ ብር ተሰጠሽ፣ ታከምሽ። ከዛ ተመልሰሽ መጣሽና ጌም ተጫወትሽ። ከጌሙ ደግሞ ስንት አገኘሽ? 70 ሺህ። ኦኬ ከጌሙ ደግሞ 70 ሺህ። እሺ ከዛ እሱንም ታከምሽበት? ኖ ለቅሶ ነበር ወሎ ቤተሰብ ይዤ ሄድኩኝ። እዛ ሰደቃ ምን ስል ብሩ አለቀ። ከሐዋሳ ወሎ። ማን ሞቶ ነው? አያቴ፣ የእናቴ እናት ያሳደገችኝ ሞተችብኝ። ለሳራ ነግሬያታለሁ። ታማ ነው? አዎ ረጅም ጊዜ ታማ ነበር። እሺ ኦኬ። ስለዚህ 70 ሺህ የጌሙ 20 ሺህ ስትሞት ነው? አዎ። እሺ ቀጥይ ክርዬ። ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳሪዬ ከማለት ውጪ። በ2 ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት ላከችልሽ? ላይክ 10 ሺህ ብር። ይህ ከራሷ ነው። ሶሻል ሚዲያ ላይ እርዳታ ሳታይ ከራሷ የምትልክልሽ ነው። በመሀል ቲክሩ አካውንትሽን ላኪ ስትል ሳሪዬ በሚያስፈልገኝ ሰዓት ነው የላክሽልኝ አልኳት። 10 ሺህ ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ ሰዓት እኔ አንበሳ አላወርድላትም የአንበሳውን ብር የአንበሳውን ብር ላከችልሽ ስንት?
30,000 በሁለት ዓመት 43,000 ብር 43,000 ብር ይቅርታ 43,000 ብር 43,000 ብር የአንበሳ ኦኬ። እስከ ራሷ ከኪሷ 43,000 የአንበሳ ጌምሽን ያው ቲክቶክ ከምትቆ ብላ 43,000 ብር ሙሉ የአንበሳውን መውጋት ላከችልሽ። አንዴ ደግሞ 10,000 ብር ላከችልሽ። አንድ ላይ 53,000 ከራሷ ከኪሷ 50,000 ደግሞ ሰብስባ ኦኬ። እሺ ከዛ የመጀመሪያውን 70,000 ታከምሽ። ከዛ በሁለተኛው 20,000 ሞቱብሽ እና ጌም ተጫውተሽ 70,000 ያገኘሽ ከጌም። ከዛስ ሌላ ምንም የተደረገልሽ እርዳታ የለም? ከፈልኩ ነው የምኖረው። አንድ እህት አለችኝ። አስቤዛ አደርጋለሁ። ሐኪም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። የመንግስት ካላገኘሽ በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች። እሱም በየጊዜው ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተር ሄጄ ልስራ ስራ መጀመር አለብኝ። አልችልም እንደዚህ እየከፈልኩ አልኩት። በጣም በየ2 ወሩ ሲሄድ ሙሉ ምርመራ ነው ማደርገው። ጉበቴን ቼክ ያደርጋል። መድኃኒቱ ጎድቷታል አልጎዳትም ብሎ የልቤ የምታያል ብዙ ነው የምታወጪው የግል ሲሆን ማለት ነው። ገብቶሻል? ከዛ ነፊያ እሺ ብላ ቪዛ ወጣችልኝ። ቪዛው እንደወጣልኝ ለሳራ ላኩላት። እሰይ ልትመጪ ነው አለችኝ። ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ። ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገ ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛል አልኳት። ኤጀንት ያስፈልገኛል እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃት ግዴታ ኤጀንት ያስፈልጋል። ኤጀንት ሲስተም ውስጥ ለመግባት 150,000 ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት የትኬት 50,000 ብር ነው መሰለኝ ያስኩት። 200 ይሄድ ነው ከፍላለሁ ብዬ ማለት ነው። ኦኬ ሰርቼ ከፍላለሁ ብለሽ 50,000 የትኬት ተበደርሽ። ናፊ ቪዛ ታላከችልሽ። ኦኬ አውጥታላከች። የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150,000 እንደሚፈልግ ተነገረሽ። በረራሽ እንደ ነገ ሆኖ በአንድ ቀን ኖ እኔ ማውቀው ቪዛው አለኝ። ትኬት ቆርጬ መብረር ነው። ትኬት መቁረጥ አያቆይም ታውቂያለሽ። ግን ግዴታ ኤጀንት ውስጥ ሲስተም ውስጥ ገብተሽ በሲስተሙ ምክንያት ፓርኮድ ሲወጣልሽ ነው። በዛ መሰረት ነው ትኬት የሚቆረጠው አሉኝ ማለት ነው። ስለዚህ ከመቁረጥሽ በፊት ጠየቅሻት ሳሪቲን ምን ያስፈልገኛል ስትያት ሳሪቲ ሙኒትን ስትጠይቃት በኤጀንት ማለፍ እንዳለብሽ ተነገረሽ። አቡ ይቅርታ እሺ፣ ስነሳ እንትን እንዳይልሽ ከስተመር ስላለብኝ። እሺ ሳርዬ ምንም ችግር የለም። እና ለኤጀንት 150,000 እንደሚያስፈልግ ተነገረሽ። ያ ደግሞ የለሽም እጅሽ ላይ ያለው የትኬት 50,000 ብቻ ነበር። ከትኬቱ ውጪ ነው በደላላ ሲስተም ውስጥ ገበያለሽ ተባልኩኝ። እማውቀው ኤጀንት ነበር ድሮ። ኦኬ እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሺ ተባልኩ። ኦሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴን ይዤ ነው ወደ አዲስ አበባ የሄድኩት። ተመለሺ 20 ቀን ያስፈልጋል ግዴታ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። እሺ ከዛ ያን እንትን ጨራርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል አይደል? ያኔ በዚህ በፕሮሰሱም በምኑም ከ1 ወር በፊት ከሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። ረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት ሰው እጅ በጣም ያስጠላል። 10 ጊዜ ሰው አታስቸግሪ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ። ድጋሚ አይሆንም አሉኝ። ኤርፖርት ገባሁ። እህቶቼን ተሰናብቼ በኋላ ባርኮድ ወጥቶልሽ ተመልሰሽ ትኬት ተቆርጦ ኦኬ ገባሁኝ። በኢታሃድ ነበር የተቆረጠልኝ ማለት ነው። ኦኬ ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶሪ አሁን መሄዳችን ትኬትሽን አስተካክይና በሚቀጥለው አሉኝ ማለት ነው።
ወረቀቱ የጎደለው ከማን ነው? ከኤጀንቱ ነው ወይስ? ከኤጀንቱ ነው ወረቀቱ። ኤጀንቱ በአንቺ በኩል ነው የተገኘው? ከኔ በኩል 150 ሺህ ሰዓት ከፊው ሰርተሽ ልትከፊው ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። በሶስተኛው 56 ሺህ ብር ከፈሉና ተስተካከለ። 56 ሺህ ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ የኢትሃድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ጭራሽ የኢትሃድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ። በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበረ፣ አልሆነም። ገብቶሻል? ለሶስተኛ ጊዜ ተመለሽ አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በሚያውቅ በጣም ህይወት በጣም አስጠላኝ። ገብቶሻል? 10 ጊዜ ሰውን ማጠይቂም ይሰለችሻል። የራስሽ ችግር አለ፣ ሄደሽ መስራታችን በሽታው አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስኩኝ ወደ ሀገር ማለት ነው። ባጃጅ ውስጥ ያኝ አፋቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ያለ አይደል። አርፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እኔ እንደዚህ መፈተነው አልኩኝ። ገብቶሻል? ከዛ በኋላ እንዴት ነሽ ያለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አትተሻሰሪም ሲሉኝ ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነብኝ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100 ሺህ ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍ ኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪንሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ማይደግፍሽ አለ። ትችት ያለ ነው ሚዲያ ላይ እስከወጣሽ ድረስ። የሆነ ቪዲዮ ላይ ኢክራም ወታ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው። እሷ እንደዚህ አርጋት ነው። እኔ ኖርማል ቪዲዮ ፎሎ አድርጉኝ በ100 ሺህ ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ኢክራም ወታ በለመነሽ ቁጥር እናንተ እነ ሳራን ለምን ትተቻላችሁ ሚል ቪዲዮ ላይ መዓዛ ሪፖስት አደረገች። ያቺ ልጅ እኔን እየነቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማዚ ፋሽን የሳሪቲ ጓደኛ ሪፖስት አደረገች ቪዲዮውን። በደንብ ታውቀኛለች በአካል ያን ያህል ቅርበት ባይኖረንም እንተዋወቃለን። ገብቶሻል? ሪፖስት አድርጋ ይቼ እንቅልፍ አጣው። በቃ እማታውቂው ሰው የፈለገውን ያርግ። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት አደርጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገርኳቸው። እኔ ከፍቶኛል። ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት አየሁ። ሳራ ናት። ሳራ ብቻ አይደለችም፣ ጓደኛዬ አይደለችም። የሷን ስም አታንሱ። የሷን መዓዛ ናት ሲሉ ራሱ ጸጥ ነው ያልኩት። የከፋኝን ተናገር። መፋፋም ጀመረ። ግማሹ ሳይድ እኔን ይሰድባል፣ ግማሹ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግሬያለሁ። በቃ ደግፉኝ። ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙኝ፣ ስራ ልጀምር አልኩኝ። ገብቶሻል? ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው። እኔ ከሳራ ጋር ምን ሊኖርብኝ ይችላል? ነገር በእነማን ብዙ ነገር መሰደብ ጀመርሽ? በእነማን? መዓዛና ቱቱ ሰደቡ። መልክ ትሰራለህ ምናምን፣ ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ።